ከጠላቱ ፊት ለፊት ወኔውን አይሰብክም። የኢትዮጵያ ብሔራዊ ታንክ ባወጣው የዕለቱ የእገታ ዋጋ አንድ ሰርቶ የሚበላ ወጣት በ4 ሰዎች ታግቶ በ1.5 ሚሊዮን ብር ተሸጧል። የሴቶችም የእገታ ዋጋ ደፈራን ጨምሮ ከ1.6 ሚሊዮን እስከ 2.3 ሚሊዮን ብር እየተሸጠች ነው። ሀያላን ሀገራት በኢትዮጵያ ላይ ማዕቀብ ቢጥሉም እኛ ኢትዮጵያን እቁብ በመጣል ልናናዳቸው ይገባል ሲል አንደኛ ዕጣ የደረሳቸው የእቁብ ዳኛ ሚስተናገ ሁሉ አቃለው የሚል ሰውዬ ነው አሉ። ወዳጅ ጓደኞቹን ሰብስቦ ሁሉንም ይቀደደው። ወዳጅ ጓደኞቹም ስለ ጉዳዩ ምንም ጉዳይ ዕውቀትም ልምድም ስለሌላቸው አንድ ያላቸው አማራጭ ዝም ብሎ ማዳመጥ። በስብስቡ መሃል የሆነ ጊዜ ጡረታ የወጡ አዛውንት ፓይለት ባሉበት ጀመረና ጨዋታው። ባለፈው ወደ አዲስ አበባ ስመጣ በአውሮፕላን ፕሌኑ በ70,000 ጫማ ላይ ሲል አዛውንቱ ጫማ ይቀደድ ጎበዝ የቁጥርም እኮ ጡር አለው። እውነቴን ነው የምልህ እኮ አንዳንዴ ግድ የለም አንዳንዴ እንደዚህ ዞር ዞር ብለህ ከማውራት በፊት ማናለ የለም ብለህ እሺ ግራና ቀኝ ማየት ባትችል እንኳን ስትቀደድ ድምፅህን ዝቅ አድርገው ለማስተባበልና ለማድበስበስ እንዲመች። ይኸውልህ እኛ እንዴት እንደምናውቃቸው ታውቃለህ? ልክ የቃለ ምልልሱ ማስታወቂያ ሲያልፍ በዘፈን ታጅቦ ነበር። ሁላችንም በአንድ ድምፅ ዘፈኑን የመረጠው ሻምበል እንደሆነ አውቀናል። ለምን ሻምበል አንድና አንድ ዘፈን ብቻ ነው የሚወደው፣ የሁል ጊዜ ምርጫው የሆነው እሱም የጋሽ ማሙድ አህመድ አለብኝ ውለታሽ የሚል ከዘፈኑ ውስጥ ጮክ ብሎ የሚዘፍነውና የሚያውቀው አንድ ስንኝ ነው። እያበላሽ እያጠጣሽኝ ያሳደግሽ አገሪቷ እንደ ሻምበል ያበላችሁ ያጠጣችሁ አለ በስሙ። ትክክል ነው። ግን ችግሩ ምንድነው? እነ ሻምበል በልተውና ጠጥተው ጠግበው ለሚዘፍኑት ነገር እኛን ሰፊውን ህዝብ የግጥምና ዜማው ደራሲ ማረጋቸው። የኢትዮጵያ ብሔራዊ ታንክ ባወጣው የዕለቱ የእገታ ዋጋ አንድ ሰርቶ የሚበላ ወጣት በ4 ሰዎች ታግቶ በ1.5 ሚሊዮን ብር ተሸጧል። የሴቶችም የእገታ ዋጋ ደፈራን ጨምሮ ከ1.6 ሚሊዮን እስከ 2.3 ሚሊዮን ብር እየተሸጠች ነው። ህፃናትና አዛውንት ዝቅተኛውን የእገታ ዋጋ የያዙ ሲሆን ከነሱ የሚፈለገው እንባቸው። ሀያላን ሀገራት በኢትዮጵያ ላይ ማዕቀብ ቢጥሉም እኛ ኢትዮጵያን እቁብ በመጣል ልናናዳቸው ይገባል ሲል አንደኛ ዕጣ የደረሳቸው የእቁብ ዳኛ ሚስተናገሩ። በሀገራችን ኢትዮጵያ መሬት እየተንቀጠቀጠች ቢሆንም ህዝቡ ሊጨነቅ አልቻለም። ምክንያቱም እኛ ኢትዮጵያውያን ለዓመታት ከመሬት ስር መሆንን ለምደነዋል። እስካሁን ሀገራችን በቀኝ አልተገዛችን ብንልም በግራ በኩል እየተቸበቸበች ነው። በኢኮኖሚ እላይ እንሰቅላታለን ያሉት ተበዳሪዎች በገመድ እያሰቀሏት ሲሆን ልጆቿ እርስ በእርስ ከሚበጣጠሱ ሸምቀቋን ቢበጥሱ የት በደረሱ። እንዴት ነው? ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ እንደምን ከርማችኋል? እንደምን ሰንብታችኋል? እኛ እንዳለናለን። የሰዓቱ ዘና ዜና አሁን ተጀምሯል። ከዜናዎቹ ጋር አሁንም ምን አለ ያረጋለኝ። ወደ ቀዳሚ ዜና እናልፋለን። እስኪ ያልፈለን። ስኳር ማግኘት አልቻልንም ሲሉ ነዋሪዎች በምሬት ሀሳባቸውን ተናገሩ። ስኳር የለም እኮ ነው የሚሉን። እኛ እንደ ቁጫጭ ተረባርበን እዚህ ፀሐይ ላይ እንደው ሰው የማይከብዳቸው ተሰቃየን። ያኩ ተሳቀቅን እኮ የኔ ልጅ። እኛ ልጆቻችን እኮ በፊት ዳቦ በሻይ ነበር እኮ የምናበላቸው። አሁን የለም ስኳር፣ በቃ ዳቦ በሸንኮራ። ይኸው ልጆቹን ከስተው ልቅ ሰውነታቸው ይኸው ዳቦን እየተፉ ሸንኮሮን እየዋጡ። ኧረ ስቃይ ነው የኔ ልጅ። እኔ ሩጫ ስልችት ያለኝ ስኳር መጣ ሩጫ ነው። መጣ ሲሉኝ ስሮጥ እንዴ እኔ እንደዚህ ሮጥኩበት እግሬን እንደው ሹገር ባሮጥ የት በደረሱ። በዚህ በዳር
ሸገር ባሉት ሰፈር በከፍታው ቦታ የእምባ ጎርፍ በረታ ዶፍ ሆነ ችግሩ ምድር ላይ ተቀምጠን ጨረቃኑ አገሩ በልጠጋ በሉ እንሂድ በመንኮራኮሩ ሁቤ ውጣ ተብለሃል ንቀል ከጠፈሩ ኦሆሆሆሆይ ኦሆሆሆሆይ አጀብ ነው። ሁልጊዜ ደራሽ መስሎ የሚመጣውን የሰኔ ማዕበል ለመመከት ካልተሞከረ ህይወት የሐምሌ ጨለማ መሆኑ ነው። ገንዘቡን አፈር አልብሰው ህዝቡን አፈር አስልሰው እየቀጠሉ ያሉት ጌቶች ነፍስ የሌለው ብር ይዘው ኢኮኖሚያችን አልሞተም ይላሉ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከዕለት እንደሚያንተባት ጌታቸው እንዲሆንኩት እንዴት ነህ? ተጀምሯል። ኦኬ በጣም ጥሩ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን የሰዓቱ ዘና ዜና ላይ እንገኛለን። ከዜናዎቹ ጋር ምናለ ያረጋል ነኝ። ሴቶቹ አሁን በጣም ቲክቶክ ይወዳሉ። በጣም ብዙዎቹ ቲክቶክ ያያሉ። እንደውም ቲክቶክ ለሴቶች ልክ እንደ ወር አበባ ነው። አለማየት አይችሉም። የማያዩ ካሉ እድሜያቸው ሄዷል ማለት ነው። በጣም አሪፍ ነገር ነው። በጣም ብዙዎቻችን ወደነዋል ቲክቶክን። እንዴት ብዬ ልንገር? አሁን እኔ ባለቤቴም ልጄም ቲክቶክ በጣም ያሉ ይጠቀማል። እንደውም ባለፈው ልጄ ቲክቶክ መስራት እፈልጋለሁ ለቲክቶክ የሚሆን ነገር ግዛልኝ አለችኝ። ያው ገዛሁላት። ስልክ፣ ይሄ ጡት ማስያዣ ገዛሁላት። አሁን በጣም ታዋቂ ቲክቶከር ሆናለች እናትየው። የቀብር ቦታዎች ውድ እየሆኑ በመምጣታቸው ሀብታም እስክንሆን ድረስ እድሜያችን እንዲረዝም ለሰማዩ መንግስት ሀሳብ ቀረበ። ሀሳቡ ከጸደቀ ጸደቀ፣ ካልጸደቀ ደግሞ እንዴት መጽደቅ እንዳለብን ሸዋፈራው ያስተምረናል። ዋናው ነገር አዳምና ሔዋን የበሉትን ዛፍ እሱንም እናያለን። ምንም ችግር የለውም። እሺ ችግር በእርግጥ ኮሪደሩ ምክንያት ሊፈርስ ይችላል አላቅም። ባለፈው የሄድኩ ጊዜ የሆነ የሳይክል መንገድ እናንተ ተጀምሮ ነበር። ከሌለ የለም ነው። ካለ ግን እሰየው። ለእናንተ የምነግራችሁ ነገር ምንድነው? አደራ 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 የፈለገ ቢርባችሁ በጭራሽ ከዛ ዛፍ ላይ እንዳትበሉ። ታውቃላችሁ ባልና ሚስቱ በልተው 5000 ዘመን ነው በሩ የተዘጋብን። እናንተ ደግሞ በልታችሁ ቪዛ እንዳታዘጉብን አደራ። ይሄን ነው የምነግራችሁ ነገር። የፈለገ ቢርባችሁ እዛው ሳር ላይ ለጥ። ሌላው ዛፉን ብቻ አይደለም እሺ፣ እባቡንም እንድታገኙ አረጋችኋለሁ። እባቡንም አይተን ነው የምንመለሰው። በእርግጥ አርጅቷል፣ አሁን ደከም ብሏል፣ ብዙ መራመድ አይችልም። ግን ችግር የለውም። ወጣትም እያለ በደረቱ ነበር የሚሳበው። ስለዚህ በደንብ አድርገን እንደውም ስለ ታሪኩ ስላለው ነገር በደንብ አድርጋችሁ ጠይቁታላችሁ፣ ያጫውተናል። እሱ እንደውም ከኔ የተሻለ እሱ ምላሱ ረጅም ነው። መረጃ ለመጨበጥ ማስጨበጥ ስለሚቀድም የሆነ ነገር ታስጨብጡታላችሁ። ያው ሰይጣን ነው፣ ገንዘብ ካገኘ ይጠመጠምባችኋል። ይህንን አድርገን ጨራርሰን ውልቅ ብለን እንወጣ። አብዛኛው የኢትዮጵያ ሕዝብ ቁርስ እንደማይበላ ድል ቁርሱ ተናገሩ። ድል ቁርሱ እንደተናገሩት ትንታጉና ነበልባሉ ኑሮ በተፋጀበት በዚህ ጊዜ ግስላው ችግር ተጨምሮ ህይወት አረዳ አንቀጽ ውስጥ ገብቷል። በዚህም ልበ ቆራጡ ህብረተሰብ በአመጋገብ ዙሪያ የሰው ኃይል አመጋጋቢውን መከተል እንዳለበት አነፍናፊው ንስሩን ተከትሎ ሀሳቡን ሰንዝሯል። አሁንም ቢሆን ሀገር ወዳዱ የኢትዮጵያ ህዝብ አይበገሬውን ረሃብ ለመበገር ሎጂስቲክ አሳላጩን የሙጥኝ በማለት ሳተናውን ድህነት በነጎድጓዱ መፋለም እንዳለበት ቆራጡና ጀግናው ህዝብ መነሳሳቱ ተገልጿል ሲል የዘገበው ካርታን እንደ ምድር አንባቢው ነው። በዚህ ደግሞ በዚህ በኤርኩበት ሁሉ በአራቱም አቅጣጫ ቅጣት አማሮታል ህዝባችን ተንጫጫ። ንዳድ በስቷል ላሉ ጠቅላላ ሀገሩ ያቃጥላል በጣም ወጥተው ለሚሰሩ። ዝቅተኛው ማዕት ከፍተኛው ነው ሺ ዝም በል ተብልሃል አትጠይቅ በልሺ። ተቀበል ብለዋል ልክ እንዳያመጣጡ ናፍቆናል ለማየት እነሱን ሲቀጡ። እሺ ምንድነው? ጤና ይስጥልኝ ጤነኛ ያጣችሁ ኢትዮጵያውያን እንደምን ከርማችኋል? ዘና ዜና ተጀምሯል። የምትሄዱበት ከሌላችሁ አብራችሁን ቆዩ። የሰማዕታት ሐውልት ስር ወደፊት ለሚሰዉት መሰረተ ድንጋይ ተቀመጠላቸው። ለሀገራቸው የሚሰውም ለወንበራቸው የሚሰውም ሰዎች በመብዛታቸው ለማስታወሻም ለማስለቀሻም ይሆን ዘንድ ድንጋይ ተጥሎላቸዋል። አንቺ ሀገሬ ስሚኝ
አንቺ እንድትቀበል ግዴታ ኩላሊት መሆን አለበት። ተቀበል። አንቺ ሀገሬ ስሚኝ፣ ሐዋሳ ሴንትራል ሆቴል ከ9 ሰዓት ጀምሮ ያበደ ስታንዳፕ ኮሜዲ ሾው አለ። ትኬት ከፈለጋችሁ ሐዋሳ ሴንትራል ሞል ቢሮ ቁጥር 212 አለ። ኑና ሳቁ በረለም ትኬት ይሸጣል። በልኛው ማለት ፕሮሞሽን ነው እንዴ? ፕሮፌሽን አቲ አዳም ማስታወቂያ ተሰራው ዘኔ በፕሮሞሽን ታዝበ አገኝሻለሁ ሴንትራል ሆቴል እሑድ ዕለት 9 ሰዓት ማንም ሰው እንዳይቀር ባለው ልጅ አትስለት። ሳሚ ታቶ ልጄ እባክህ ልጄን ተውልኝ። ገና የደረሰች መስሎ አልደረሰችም። ገና እድሜዋ 26 ሆነ እንጂ ገና ነች። ትናንት ስትተዋወሉ ሰምቻለሁ። በዛ ላይ ፎቶውን ለጥፋ ስልክ ላይ ሰጋጠንች። ገና አልደረሰችም። ሳሚ እኔ ማገዶ ለቅሜ ፎቀቅዬ ነው እዛ ያደረስኩት። ሳሚ ታቶ እባክህ ልጄን ተውልኝ። ይኸውልህ በታቶ ቤት አይገነባም። እባክህ ይሄ ለማንም መብጭ። እኔ እናቴ ወዳጄ ስለሆነች እኔ በግልጽ እንደዚህ ልንገርህ ብዬ ነው። ሳሚ የበሰለች መስላ የደረሰች መስላ ነው። እድሜዋ 26 ሆነ እንጂ ገና ለጋ ነች። ቲክቶክ ላይ ውንጥ ነው ተከታይ ያፈራች። ምታክት ይመስላለች። አካዳሚ ሚለውን አካሚ ብላ አንብባ እኮ አንገተን አልጠፋችም። እኔ አንገተን ደፍቼ ነው እንደ ሰማሬታ የሚኖረው። የተቀደደ ነጠላ ለብሼ ነው የሚኖረው። እኔ አንገተን ደፍቼ ያው አባትዬ በብስጭት የቤት ዕቃ ይጨርሳል። ሰላም የለንም ቤት ውስጥ። እባክህ ሳሚ በንቅሳት በታገ ለማንም አይበጅም። ውረት ከልጄ ላይ አልወርድም የምትል ከሆነ ግን ሳሚ አስረግጬ እነግርሃለሁ። የምትወርድበት ነገር ይመቻቻል፣ ትወርዳለህ። ሳሚ ታቶ ልጄን ተውልኝ እባክህ። እኔ ወደ ማቀዶ ወደ ንፍሮ ስራ መመለስ አልፈልግም። አንተም ገና አይቻለሁ ልምጭ ነህ። ገና አልደረስክም። የደረስክ መስሎ ሳሚ እባክህ ልጄ ይኸው ቀጥቶ እንደቆጥ በአንድ ሳምንት ብቻ በአንቺ ምክንያት ተወልሽ 3 አይነት ተቀጣ ነው። በአንድ ትራፊክ 3 ትርፋት ጫኝ። አንቺ ጭድ ነጋዴ ነበርሽ እንደዚህ የምትጠቀጥቂው? አንቺ እኮ በጉንጭሽ ብቻ ነው ማትዩ። እኔ እሱ ትራፊክ ሲቀጣም ደስ ይለኛል። ክራሼ ነው አልገባኝ። የታክሲ ረዳት ከመሆነ በፊት የወንዶች ፀጉር ቤት ሰራ ነበር። የት ነው? ኤ ፕላስ አልፎስ ፕላዛ 2ኛ ፎቅ ላይ እሳት የላሱ ባለሙያዎች ነው ያሉት እዛ። እሱም በረፍት ቀኑ ይመጣ ነበረ። ፀጉሩን ቆርጠው አጥበው አሳምረው ፊቱን ተሰርቶ ይወጣል። የኔ ልብ ቅልጥ በመሃል ፕላስ ለገና በዓል ፓኬጅ አዘጋጅቷል። ለ3 ሰዎች ኤ ፕላስ ብሎ ለጻፉ ኮመንት ላይ ለ3 ሰዎች ፍሪ ፓኬጅ አዘጋጅቷል። ኤ ፕላስ እሺ ከእናንተ ጋር እንዴት ነው የምዘልቀው? እሺ አንተ ስንት ሰው ነው የምታጥፈው? 1-2 ሰው ካጠፍክ በቂ ነው። አንተ እኮ ማጠፍ የቀረ ቤንች ላይ ያሉትንና ተመልካቹን ነው። ዝም ካልን እኮ አስፋልት ላይ ወጣ ሰው ልጠፍ ትላለህ። ቀስ ብዬ እሱንም አጥፋለሁ። አይቀርም ከ አጨብጭቡለት። አንድ እንዳትናገረኝ እዚህ አንድ እንዳትናገረኝ። ካላጠፍኩኝ ችሎታዬን በምን አሳያለሁ? ዝጋ። በቡድኑ ውስጥ ነው ችሎታን የምታሳየው። እዚህ እንደ ተፈታች ጥጃ ኳስ ይዘህ በመዞር አይደለም። እሺ እንዴ እኔ ዋ አታልጎምጉ። እሺ የኛ ራያን ታስንቃለህ? አዎ ኮች። ዝጋ። ቆይ ምንድነው አላማ? ቅድም የገባብን ኳስ ካላስክ አንተ ወደፊት ቂም እንኳን አትይዝ። ሰውነት እንዳለ ቀዳዳ ነው እንዴ? የኔ እኮ ዋናው አላማ እናንተን እስከ ዓለም ዋንጫ ማድረስ ነው። ምንም ያስቀው መልስ እንጂ ትስቃለህ እንዴ? ትስቃለህ መልስ። ምንም ያስቀው እኛ እንዴት ነው ለዓለም ዋንጫ የምንጫወተው? ለምን ነው የማትጫወተው? ከነ ሜሲ ጋር። አንተ አሁን ሀሞተ ቢስ አንድ ነገር ማወቅ ያለባችሁ ሜሲ መሆኑን ከማወቁ በፊት ሜሲ እንደሆነ አያውቅም ነበር። እባካችሁ አታናዱ። ፈላስፋ ነው መሆንባችሁ። ኮች ግን ከመቼ ወዲህ ነው የጤና ቡድን ለዓለም ዋንጫ የሚጫወተው? ይቅርታ በጣም ስሜታዊ ሆኜ ነው። ለነገሩ እናንተ እድሜያችሁም ሄዷል። ዓለም ዋንጫን ከመጫወት ይልቅ ዓለም ዋንጫን ማን ያሸንፋል የሚለውን ብትገምቱ በጣም የተሻለ ነው። ዋንጫውማ የፈረንሳይ ነው። አርጀንቲና የት ሄዳ? ሞሮኮስ እና ብራዚል ኳስ አቀባይ ናት።
የመጨረሻውን ሳቅማ እኛ እንግሊዞች ነው የምንስቀው። ግምትንማ እናንተ ገምቷት። ታዲያ ለምን በነፃ ትገምታላችሁ? እሺ እንግዲህ ማን ትባላለህ አንተ? ደግሞ ነፍሲሳ እባላለሁ። ነፍሲሳ ደግሞ ያለው ስም ነው? አዎ። እሺ የአባትህ ስም ማን ነው? ነፍሲሳ ባይሉ። ግን ያው ስሜ ተቆላምጠው ሲጠራ ደስ ይለኛል። በተለይ ችኮቹ በቃ ስሜን አቆላምጠው ሲጠሩት በጣም ደስ ይለኛል። ቆላምጣል። እሺ ይሄ ስም ተቆላምጦ እንዴ? ለሞኔ አትስም ማን ነው? ተሾመ። ወደድከው በጣም ስሜ? ጎበዝ ነህ ማለት ነው። ማለት አታፍርም በዚህ ስም ስትጠራ? በጣም ብዙ ነው ባይዘው ስም የሚወድልኝ። አንተ በእናትህ ውጣ፣ ሂዱታ አንተ ነውረኛ። ስም አቦል ደም ተስከ በስ ውጣ። እንደውም አትቀጠር፣ አገባም እዚህ ድርጅት እንዳንተ አይነት ሰው አንፈልግ። ውጣ፣ ሂዱታ። ወይ ይሄን በር ተስተካክልልኝ እንዴ? ስታይኛ ናጽ ይመስላል። A few minutes later ማን ሰራልሽ ይሄን በር? ጎረቤታችን አቡሻ ሰራልኝ። አንተ እንደውም እምቢ አልከኝ። እና ስንት ከፈልሽ? አይ ምንም አልከፈልኩትም። ወይ እንጀራ ጋግሪልኝ ወይ ደግሞ አብረን እንተኛ አለኝ። እና እንጀራውን ጋገርሽለት? ስታይ እንጀራ ጋጋሪ ይመስላል። እሺ እንዴ ታዋት ነካካኝ። ምንድነው የምትተሻሹት? ምንድነው እየሆናችሁ ያላችሁት? ለስራ እንደ የመጣችሁት ምንድነው የሁሉ መነካካት? ማን አንተ? ስም ማን ነው ሲጀምር? ማን? ዘሪሁን እባላለሁ። ከለንደን ነው የመጣሁት። ምን ያገባኝ ከምንም ና። ዘሪሁን ደግሞ ዘሪሁን ብሎ ስም ይሄ ዘር ሜዳ ለሜዳ እየዘራ ወይ ዘሪሁን። አንቺ ማን ነው ስምሽ? ቆይ አንቺ አወጣሽ? This is so amazing. This is so amazing by the way. ምን ማለት ነው? ታውቃለህ እኛ እዛ ለንደን ላይ ማለት ነው እኛ ጋር በላስት ኔም ነው የምንጠራው። ኦኬ እሺ። በላስት ኔም ነው እንትን የሚባለውና ያው የሷ ስም አወጣሽ አይደል? አንድ ላይ ያው ማች ያደርጋል ማለት ነው። ቆይ ለሞን ያባት ስም ማን ነው አንተ? በደስታ። ይሄ ማለት አወጣሽ ዘሪሁን በደስታ አወጣሽ ዘሪሁን በደስታ። so amazing። የሚገርም አጋጣሚ ነው። በጣም ደስ የሚል የሚገርም አጋጣሚ ነው። አዎ። ቆይ እንዴ ምን ይሆናል? ሂጂ ውጡና ተወጣጡ። ወደዛ ጨምላቃው ላይ ውጣ። ሰምጄ ሶስና እኔ እኮ ጓደኞች አሁን ነው የሚነግሩኝ። እንዴት 9 ወር ሳይሞላሽ ወለድሽ? እኔ አንተን ካገባው ስንት ጊዜያችን ነው? 4 ወር ከ15 ቀን። አንተ እኔን ካገባኸኝስ? 4 ወር ከ15 ቀን። እና ስንት ወር ነው አንድ ላይ? 9 ወር። እና ታዲያ በ9 ወር ነው የወለድኩት። ዋት ረኒ ምርዳ ፍንታ እነሱ ናቸው እኮ እንደው ሚስገጋር ያለኝ እንደው ውሸት። ቆይ ነግሬያችሁ እመጣለሁ። ማነህ አንተ? ኤፍሬም። አቤት ማዘር። እኔ የምልህ እንደው አግባ ስትባል ነውር መስሎህ እንዲህ ከሰኞ እስከ ዓርብ ሴቶችን እንደ አርባ ቀጅ ታመላለሳቸዋለህ አይደል? አረ እንደዚህ እራት በልም አንተን የቆሻሻ ጋርቤጅ ማውጣት እኮ ነው የፈተኝ። ላስቲክ እንዳለ ላስቲክ በላስቲክ ማዘ ያው ቤት ኪራይ አልደረሰም። እሱማ ገና ነው። ወይ እንደው ልጅ የእንጀራ ላስቲክ ያን ያክል እንደው እኔ እናትህ አይደለሁ ከኔ አትወስድ። ምን ችግር አለው? በላ እንተ ሰው ልትሆን ብራታ እሺ። ወይ ማዘ ኤፍሬም እንዴት ነህ? እኔ የምልህ ዜና አየህ? እኔ እኮ ዜና ብዙ ጊዜ አላየሁም። አታይም? እዚህ ይቀመጥልህ። ለማንኛውም ቤት ኪራይ ጨመረ። ለምን? እንዴት ጨመረ? እንዲሁ ማን በጡረታ ገንዘብ እንደምኖር እንደነገረው መንግስት አላውቅም። ቤት ኪራይ ጨመረ። የ3 ወር እኮ ነው የከፈልኩት። የቤት ኪራይ? አዎ። ያንተ? አዎ። ተቃጠለ ማለት ተቃጠለ። እንዴት ነሽ? ሰላም ነው? ዓለም እንዴት ሰነበተች የሚል ከ50 ሚሊዮን በላይ ቲክቶክ ፎሎወር ያለው አካውንት አለኝ እና እዛ ገጻችን ላይ አንዳንድ ወጣቶችን የተለያዩ ጥያቄዎችን እንጠይቃለን። ፈቃደኛ ነሽ? እሺ ፈቃደኛ ነሽ ብላ ተመልካቾቻችን፣ እንግዲህ ከኑሮ ደረጃሽን ጀምራ የኑሮ ደረጃሽ ምን ላይ ነሽ? አሁን 1 ዓመት ከ2 ዓመት በፊት ደሃ ነበር። አሁን ሰቀቀናም ደሃ ላይ ደርሰናል። ሰቀቀናም ደሃ ላይ ደረሳችሁ። እንኳን በሰላም ደረሳችሁ። እንኳን ደህና ቆየን። እኛ አንተ ከኛ ወገን ነህ አስታውቃለሁ። በቃ ሶፊት አይገደልም ካሜራ ፊት ላይ። እሺ ምንድነው ለዚህ ኑሮ ያበቃኝ ምንድነው ብለሽ ታስቢያለሽ? እኔም ብትጠይቀኝ 2020 ላይ ይሄን ዳንስ አለመደረስ። ኦኬ በጣም ጥሩ። እሺ
ከዛሬ ከ5 ዓመት በኋላ በጠይቅሽና የኑሮ ደረጃሽ ምን ላይ ነው ብለሽ ምን የሚሆን ይመስልሻል? ይመስለኛል ይሄን አለመደነቅ። ኦኬ እሺ እንግዲህ ታችን ካንቺ ብዙ ነገር ተምሯል ብዬ አስባለሁ እና እንዳይረፍድ ይሄኛው ይደነስ እንዳያመልጥሽ። እሺ አይ ምክንያት አለኝ። እንግዲህ ያው በዚህ አጋጣሚ ለኢንተርቪው ፈቃደኛ ስለሆንኩ በጣም ችግር የለውም። ምንም ችግር የለውም። እንጀምር። እሺ እዚህ ፓርክ ውስጥ ማገልገል ከጀመርክ ስንት ጊዜ? ምን ተወልጄ ያደኩ የምን ማገልገል ተወልጄ ያደኩበት እናቴ፣ አባቴ፣ አጎቴ፣ አክስቴ ሙሉ ቤተሰቦቼ እዚህ ነው ስራ ይሰሩ የነበረ። የሚገርም በቃ አንበሳ የኔና የሷ ሲሆን አንተ ታውቀውልኝ። ኦኬ ነው እንዴ? ድራማ ሰራለሁ ከጎብኚ ጋር በደነገጠ ሙድ ምናምን እንጫወታለን። ኦኬ ችግር ሙዚዬ ግቢ ቡዛየው ገይጂ ሴቷ አንበሳ ሙዚዬ ነው ስማ። እና አጎቴ እዚህ ስጋ መጋቢ ነበር። አንበሶቹ ይመግባቸው ነበር እና ከዕለታት አንድ ቀን እርድ ዘገየ። መታገስ አቃታቸው። ራባቸው። አንበሶች እንስሶች አይደሉ? አፍተሮል አንበሳ እንስሳ ነው። መታገስ አቃታቸው። ቆዩ ምን ነች እሷ ባለቤት ነች። አይደለ? ባለቤት ወደ ቤት ስትገባ ምሳ ሰርታ ባጠብቀ ትደበድባታለህ? አደበድብ። ለምን ትታገሳታለህ? የሰው ልጅ ና ታገናዝባለህ። እንስሳ ግን አያገናዝብም ማለት አይታገስም። አጎቴን በሉት ማለት መቃብሩ እዚህ ነው ማለት ነው። እንዴት አጎታችሁን ፓርክ ውስጥ ትከብሩታላችሁ? መቃብሩ የብዙ ጥያቄ ነው። ግን አንበሶቹ አጎታችንን በበሉት ሰዓት ስጋውን ጭርስ ካረጉ በኋላ አጥንቱን ደቦሎቹ አንበሶቹ የቡዝዬና የቡዛየው ልጆች ደቦሎቹ አጥንቱን ድቅቅን ያደረጉት እና ምን ገለባ እንቅበር መቃብር ውስጥ ምን እናርግ? ስለዚህ እዚህ ጋር ነው አስተኝተው የበሉት። ድንጋይ ነገር ቆለል እንጨት አስቀምጠን እዚህ ጋር ነው የምንዘክረው። አጎቴ ነው። በቃ ስለ አጎቴ አልችልም። ሌላ ቦታ ቁጭ ብለን እናወራ። ለመወያየት እንዲመቸን ኧረ ምን እኔ ቆሜ አወራለሁ። ችግር ችግር የለውም። ጠገበልና ተደላ ኧረ እንደዚህ ይሆናል። ችግር የለም። እንትን እኮ ነው 1-2 ሳምንት ይሆነዋል። ለቡዝዬ ስጋ ሰጧትና ውሃ ረሳው። እኔ እችላለሁ ትንሽ ስጋውን እየበላች በመሀል አነቃት። ስታይ ውሃ የለም። ተቆጣች። ብድግ አለችና አንተ ባልሽ አለች። አላየኋትም። ከኋላ መጣች። የግራ ጎን ቂጤ እንዳለ ታፋይ ድረስ ተነሳ። የለም እና 45 ነው የምቀመጠው። ኖርማል ነው። እስካሁን ድረስ የነበረን ታሪክ እኮ ኧረ ሌላም ታሪክ አለ። የአክስቴን አሟሟት ሳልነግራችሁ ምን ላንብብ? ጀምሯል።